ሰላም ጤና ይስጥልኝ እንደምሰነበታችሁ የተከበራችሁ ተመልካቾቻችን በየሳምንቱ ወደ እናንተ የምናደርሰውን ሳምንታዊውን የአርሂቡ ፕሮግራማችንን ከኢትዮጵያ ቴሌቪዥን ማቅረብ ጀምረናል። አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ዛሬም እንደተለመደው አንድ እንግዳ ነው ወደ ስቱዲዮ የጋበዝነው። እንግዳችን በተለያዩ የጥበብ ዘርፎች ውስጥ የራሷን አስተዋጽኦ ያበረከተች ወጣት የጥበብ ሰው ነች። ሁለገቧ የጥበብ ሰው መቅደስ ጸጋዬ እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ የተለያዩ ጉዳዮችን እያነሳን የሰራቻቸውን ስራዎች በየመሃከሉ እየጋበዝን ቆይታ እናደርጋለን። በቅድሚያ ግን እዚህ ድረስ መጥተሽ ጥሪያችንን አክብረሽ ስለተገኘሽ በተመልካቾቻችንና በኢትዮጵያ ቴሌቪዥን ስም ከልቤ አመሰግንሻለሁ። እኔም ለፕሮግራሙ ትመጥናለች ብላችሁ አክብራችሁ ስለጋበዛችሁን እግዚአብሔር ያክብርልኝ። የተከበራችሁ ተመልካቾቻችን እንግዲህ የዛሬው የአርሂቡ ፕሮግራማችን እስከ ተመደበለት የጊዜ ገደብ ድረስ ከእናንተ ጋር ቆይታ ያደርጋል ማለት ነው። በስቱዲዮ ስልካችን 011555174 የቀጥታ ስልካችን ማለት ነው እየደወላችሁ የዛሬ እንግዳችንን ሁለገቧን የጥበብ ሰው መቅደስ ጸጋዬን ማግኘት ትችላላችሁ። አሁንም በድጋሚ ከኢትዮጵያ ቴሌቪዥን አርሂቡ መልካም ጊዜን ተመኛል። እንግዲህ ጨዋታችንን እያዋዛን ነው የምንቀጥለው ብያለሁ ቀደም ሲል። አሁን እንግዲህ በተለይ በዋናነት ኢቢኤስ ላይ ሞጋቾችን ከዛም በተረፈ የተለያዩ ፊልሞች ላይ ከዛም ደግሞ እንደዚሁ በማስታወቂያውም ላይ ነው እንግዲህ ያየንሽ የቆየ ነው ማለት ነው። እንዴት ነው እስቲ እንደው ትውልድሽ እድገትሽ የት አካባቢ ነው? መቼስ ብዙ ሰው ጨዋታን ሲፈልግ ይሄን እንደመነሻ አድርጎ የሚያነሳው ጉዳይ ስለሆነ ነው እንዳይሰለችም ስለምሰጋግን እንደው እያዋዛ እንደው የት ተወለድሽ መቅደስ? እኔ ናዝሬት ነው የተወለድኩት። እናቴ ናዝሬት ልጅ ነች። አባቴ ደግሞ የሐረር ሰው ነውና ናዝሬት ነው የተወለድኩት። ከዛም በስራ አማካኝነት ወደ መልካ ወረር ሲሄዱ እዛ መልካ ወረር ሄጄ እስከ 8 ዓመቴ እዛ ነው የተማርኩት። ከ8 ዓመቴ ደግሞ በኋላም ተመልሼ ናዝሬት ነው የኖርኩትና አብዛኛውን የወጣትነት እድሜን ናዝሬት ላይ ነው ያሳለፍኩት። ደስ ይላል። ከዛ በኋላ ይመስለኛል እንግዲህ ወደ ሪፍት ቫሊም ኮሌጅ የመግባት ነገር ነበረ። ይሄ እዚህ አሁን ዛሬ እንደ ዋና ጉዳይ ያዝነው ይሄ እዚህ የጥበብ ጉዳይ መነሻው ጥንስሱ የት ነበር? እንዴትስ በውስጥሽ ሊፈጠር ቻለ? ተጽዕኖ የሚያሳደረብሽ ሰው አለ? ተጽዕኖ ያሳደረብኝ ሰው ለማለት ይከብደኛል። ያው አላውቀውም መቼና እንዴት እንደጀመረ ግን ናዝሬት ነው ያ ቁጥር 2 ትምህርት ቤት ተማሪዎች እያለን ዜና ነብ ነበር፣ ሰልፍ ላይ ዜና ነብ ነበርና ድራማ ክበብ ውስጥ ሰራ ነበር። ከዛም ደግሞ አጼ ገላዲዮስ እንግዲህ በድሮ ስማቸው ነው መጣራው ያሁኑን አላውቅም ብዙና አጼ ገላዲዮስ እዛ ተማሪ በነበርንበት ጊዜም እንደዚሁ የድራማ ክበብ ውስጥ እንሳተፍ ነበር። በዛ ነው የጀመርኩት። ይሄን ሁሉ ላነሳው የቻልኩበት ምክንያት በተለይ አባትሽ አቶ ጸጋዬ ጠንካራ ተማሪ ሆነሽ ውጤታማ የመሆኑ ጉዳይ ማንኛውም ወላጅ ልጁን አጥብቆ በትምህርት ኮትኩቶ ለወግ ለማዕረግ በደንብ እንዲበቃ የሚያደርግበት የአስተዳደግ ስልት ስላለ ነው። ጠንከር ያለ ወላጅ ደግሞ በተለይ አሁን የጥበቡን ጉዳይ እንደው ትኩረት የማይሰጥ ወላጅ ነው ያለውና አብዛኛውን ወላጅ ስናይ አሁን መጀመሪያ ቅድሚያ እንደው ትምህርቱን ጠንከር አድርጎ በትምህርቱ ውጤታማ እንዲሆን የመፈለግ ነገር ነበርና የዚህ ስጋት ነበረባቸው ብዬ ስላሰብኩ ነው አባትሽና ይሄንን እንዴት አጣጣምሽው? ቅድም እንዳልከው ነው ማንኛውም ኢትዮጵያዊ ወላጅ ልጁ ተምሮ ወይ ዲግሪውን ወይ ማስተርሱን ወይ ፒኤችዲውን ሰርቶ በትምህርት ዘርፉ ስኬታማ ሆኖ እንዲያድግለት ነው የሚፈልገው። ለሀገር ለወገንም ሊጠቅም ይችላል ብሎ የሚያስበው አብዛኛው በዛኛው ዘርፍ ነው። የኔም ቤተሰብ ከዛ የተለየ አልነበረም። እናቴም አባቴም ጥበብ ውስጥ እንድሳተፍ አይፈልጉም ነበር። ግን በፍላጎትህ አይመጡም። ሙሉ ለሙሉ አትሳተፍ ብለው የሚያስቀምጡ ነገር አይደለም። የተቀመጠልኝ ፕሪኮንዲሽን ነበር። ምንድነው እሱም በመጀመሪያ ዲግሪ በሌላ የቀለም ትምህርት እስከምሰራ ድረስ
አርት የሚባል ነገር ውስጥ በምንም መልኩ መሳተፍ እንደማልችል ልክ እሱን ሰርቼ ከጨረስኩና ቃሌን ካከበርኩ ግን እንኳን እኔ አይደለሁም እነሱም ወደምፈልገው ዘርፍ ላይ አግዘውኝ አብረውኝ እንደሚቆሙ ነበር ቃል የገቡልኝ። አባቴ እንደዛ ነበር ያለኝ። እኔም ቃሌን አክብሬ የመጀመሪያ ዲግሪን በኢንተርናሽናል ቢዝነስ ሰራው። የጨረስ ጊዜ አባቢ ጨርሻለሁ፣ ዲግሪን እንደዚህ ይዤ ነው ጨርሻለሁ፣ አባቢ በቃኝ፣ ተልኮኝ ተወጥቻለሁ ጨርሻለሁ አልኩኝ። አይ በቃ አንቺ እስካሁንም ድረስ ውስጥሽ ያ ነገር ካለና የምትወጂው ይሄ ነገር ከሆነ በምትፈልጊው ዘርፍ ከዚህ በኋላ ከጎንሽ ነን አሉ። ቃላቸውን አክብረው ከጎኔ ነው ያሉት። አቶ ጸጋዬ ሀብቴ አባትሽ ወይዘሮ ሮማን ለማ እንደው ምናልባት ቤተሰብ ውስጥ ያለውን ለመፍጠር እንድችል ነው። የመጀመሪያ ልጅ ነሽ? የመጀመሪያ ልጅ ነኝ። ታናሽ አለኝ። ማን ይባላል? ዮሐንስ ጸጋዬ። ምናልባት ለዮሐንስም አርአያነቱ አንዳንዴ የመጀመሪያ ልጆች ጥሩ አይነት መንገድ ሲከፍቱ ተከታዮቻቸው ልጆች ደግሞ ጥሩ ውጤታማ ይሆናሉ የሚል ግምትም ደግሞ በተጨባጭም እንደዛ ነው ብዬ የማስበውና ስለዚህ ለዮሐንስም ዱካ የምትከፍቸው አንቺ ነሽና ስጋት ቢሆን አይደንቅም። ስለዚህ የመጀመሪያው ዲግሪሽን በዚህ መልኩ አጠናቀቅሽ። ከዛ እንዴት ነበር ጉዞሽ? የጥበቡስ እንዴት ነው ተመልሰሽ ለመቀላቀል የበቃሽበት ጉዳይ? ያው የመጀመሪያ ዲግሪን ስሰራ ጎን ለጎን እጽፍ ነበር እና ትስስር የሚለውን የመጀመሪያ ፊልሜን የሰራሁት እዛ አሜሪካን ሀገር እያለሁ ትምህርቴንም የተማርኩኝ እጽፍ ነበርና ልክ ዲግሪ እንደጨረስኩኝ እሱን ፕሮዲዩስ በማድረግ ነው ወደ ኢንዱስትሪ የተቀላቀልኩት። ስለዚህ ወደ ኢትዮጵያ ሙቭ አድርጌ መጣሁ። ከዛ ትስስር የሚለውን የመጀመሪያ የራሴ ጽሁፍ የሆነውን ስራ ፕሮዲዩስ በማድረግ ተቀላቀልኩ ማለት ነው ኢንዱስትሪ። ትስስር ድርሰቱም ዝግጅቱም ያንቺ ነው? ዝግጅቱ የዮናስ ብርሃነ መዋ ነው። ዮናስ ብርሃነ ፕሮዲዩስ ያደረኩትና ድርሰቱ ላይ ትወናው ላይ ተሳትፌበታለሁ። ሶስቱ ላይ የመጀመሪያ ስራሽ ነው? የመጀመሪያ ስራዬ ነው። ምናልባት እንደው አሜሪካን ነካካረግሽ ወደ አሜሪካን የሄድሽበትን ጉዞ እንዴት እንደነበረ በጥቂቱ ብናየው ደስ ይለኛል። እንዴት ነበረ? በምን እድል? በስኮላር ጉዳይ ነው? ለትምህርት ነው። በትምህርት ነው የሄድኩት። እንደነገርኩ በበርክሌ ኮሌጅ ነው። በበርክሌ ኮሌጅ በኢንተርናሽናል ቢዝነስ ነው የመጀመሪያ ዲግሪን የሰራሁት። ከዛ ደግሞ ያው ዋናው ነገር የመማሬ ሚስጥርነት ለመናገር አባቴ ነው እንጂ ለኔ በሌላ ትምህርት ዲግሪን ከመሰራ አርቱ ጋር ተያያዥነት ባለው ነገር ብሰራ ነበር የምመርጥ የነበረው። ግን የእሱን ቃል ማክበር ፍላጎታቸውን ይሳካ የእነሱን ማክበር ስላለብኝ በቢዝነስ ሰራው። ከዛ ቀጥሎ ግን በደ ፕሌየርስ ቲያትር የሚባል የሁለገብ የፊልምና ቲያትር ትምህርት ቤቶች የሚያስተምር አለ ኒውዮርክ። እዛ ገብቼ የአንድ አመት ኮርስ ወሰድኩ። ከዛ ኒውዮርክ ፊልም አካዳሚ ደግሞ የ6 ወር በአክቲንግ ተማርኩና ሙሉ ለሙሉ ወደዚህ ሙቭ አድርጌ ገባሁ፣ ወደ ኢትዮጵያ መጣሁ። ስለዚህ ከሰራሻቸው እንግዲህ ከአሜሪካን መልስሽ የመጀመሪያው ትስስር ነው ብለሽኛል። ጽሁፉ ድርሰቱ ያንቺ ነው። ዝግጅቱና ዳይሬክት ያደረገው ሰው ዮናስ ብርሃነ ነው ያልሽኝ። የተዘጋጀ ነገር ስላለ እሱ ላይ ተመልካቹንም ጋብዘን ለጨዋታችን መንደርደሪያም እንዲሆነን እንግዲህ እንደመነሻ ይሄንን ካረግን አሁን ሰፊውን የጥበብ ባህር ውስጥ ልንገባ ነው። የተለያዩ ጉዳዮችን እናነሳለን። ግን ጨዋታችንን ጨዋታ ለማድረግ እስቲ እንጋብዝና ተመልሰን እኛ ጨዋታችንን እንቀጥላለን። የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የሚተላለፍላችሁ የአርሂቡ ፕሮግራማችን አሁንም እንደቀጠለ ነው። ቀደም ሲል ከመግቢያ እንደገለጽኩላችሁ ዛሬ እንግዳ ያደረግነው ሁለገቧን የጥበብ ሰው አርቲስት ተዋናይት መቅደስ ጸጋዬን ነው። በመነሻ ሀሳብ እንዲሆነን አራት ያህል ፊልሞችን ሰርታለች። እነኚህን እንደ ቅምሻ ቀንጨብጨብ ተደርገው ተዘጋጅተዋል። እነሱን ተከታትለን ተመልሰን እንገናኛለን። በድጋሚ ከኢትዮጵያ ቴሌቪዥን አርሂቡ መልካም ጊዜን ተመኘን። 011555174 የቀጥታ የስቱዲዮ ስልካችን ነው። በድጋሚ መልካም ጊዜን ተመኘን። ግን እኮ ገንዘብ ለማግኘት አይደለም የምሰራው። ይሄ እኮ ለታሪክ የሚተላለፍ ዶክመንት እኮ ለማስቀመጥ ነው ድረስ የማደርገው። እኔ ግን ምንም አጣም። ምንም ያልተዋጠል? አዎ በእኔና አንቺ መሀል ስራና ጓደኛ እንደቀደመ ነው። ቆይ መቼ ነው የእናንቺ ጊዜ ቅድሚያ የሚሰጠው? በጣም ነው ማለት ነው። ሜላት እኔም አንተን ባሌ ማድረግ ብችል ደስ ይለኝ ነበር። ግን ውስጥ ያለው ፍቅር የጓደኝነት እንጂ የሌላ አይደለም። የጓደኝነት ፍቅር ደግሞ ከምንም በላይ ይበልጣል አይደል? የምን እንግዶች? ነፍስ አባት መምህር ያሰፋ፣ አቶ ከበደ፣ አቶ መስፍን፣
እና ሰለሞን ይፖንና ይመጣሉ እነሱ ሁሉ ይመጣሉ ለገበጥ የኔና አልፈልግማ አንተ ስላልፈለክ አይሆንማ ይሆናል እንጂ ቆይ አንተ ስታስበው አግብቼ የወለድኩት ስለጠላውክ ይመስላል አንተ ግን ለምን አልፈለከኝ የት ብዬ ልፈልግሽ ቤተሰቦችን አጠይቃቸው ከተፈጥሮ ጸጋ ተወስዶ ከእጅ ንክኪ ነፃ ሆኖ ወደ እርሱ የደረሰው የተፈጥሮ የማዕድን ውሃ አቫንቴ ውሃ ትክክለኛ የውሃ ጣዕምን ይዞ አስፈላጊ ማዕድናት ካልሲየም፣ ማግኒዚየም፣ ፖታሲየም እና ባይካርቦኔትን ያካትተው አቫንቴ ውሃ የአቫንቴ ማሸጊያ ኮዳዎች በአነስተኛ ፕላስቲክ የተሰሩ በመሆናቸው የአካባቢ ብክለትን ለመቀነስ ተስማሚ የሆኑና በቀላሉ በእጅ ተጨምድደው በተገቢው መንገድ ለማስወገድ የተመቹ ናቸው። በአውሮፓ የጥራት ደረጃና በቱርክ ቴክኖሎጂ የተዘጋጀው አቫንቴ ውሃ በተለያየ መጠን በየመደብሩ በገበያ ላይ ነው። አቫንቴ ውሃ እድሜ ያለ ጤናቸው። እንግዲህ ቀደም ሲል ወደ 4 ያህል ፊልሞችን ነው እንግዲህ ከተሰሰረም ከአዳም ገበናም ከዘራፍና ከየከረመ ላይ ወስደን ለተመልካቹ ጋብት ነውና እንዴት ነበር ታዲያ ከዛ በኋላ አይንሽ ተገለጠ ከሚኒ ሚዲያው በትንሹ ከሚያይ ሰው ከሚሰማሽ ሰው መላው ህዝቡ የተከታተለሽ ምልሰቱ እንዴት ነበር እንዴት አገኘሽው ስሜቱ እንዴት ነበር መቼስ የሰው ሞራል የሰው በርቺ የሚለው ነገር የበለጠ ነገር ደግሞ የበለጠ እንድትሰሪ ያርግሻልና እንደምንሻ ይሄ ስለሆነሽ እንዴት ነበር የሰው ምልሰት ከባድ ነበር እውነት ለመናገር ከባድ ነበር ምንድን ነበር መሰለኝ እኔ ከበደኝ ቤት ውስጥ እንዴ ታሽጌ ነገር ነበር ያደኩት ብዙን የውጭውን ነገር ብዙ አላቆም ነበር ይሄ በማህበራዊ ህይወት ረገድ ያለውን ነገር በስራ ረገድ ያለውን ነገር ያው አንዳንድ የሰማቸው ነገሮች አሉ ከአባቴ ጋር በጣም ክሎዝ ነንና ብዙ ነገር ከሱ ጋር ነው እየተነጋገርኩ ያወራው ያደኩት የነበረውና ውጪ ላይ ወተክ ያለውን ባህሪ አላቆም ነበር ፕላስ በልጅነቴ ነው አሜሪካ የሚሄድኩት 5 አመትም እዛ ቆይቼ ተመልሼ ስመጣ የሆነ ባህር ውስጥ መተስ ፍቅ ብለህ የመግባት አይነት ነገር ነበርና ከብዶኝ ነበር መጀመሪያ ላይ በጣም ከብዶኝ ነበር እንትን የቋንቋውም እዛ ላይ ስትኖር በእንግሊዝኛ ብቻ የምታወራቸው ነገሮች ነበሩ ቃላቶች ነበሩና ወደ ፊልሙ ዓለም ስትመጣ ማስተካከል ያለብህ አለ እዛ ተምረህ የመጣኸውና እዛ ሀገር የባህልም ያነጋገርም የብዙ ነገር ዘይቤዎች ልዩነት አለና እሱን ማስተካከል ነበረብኝ እንደ አዲስ ራሴን ማስተማር ነበረብኝ በእኛ ሲስተም ውስጥ ማስገባት ነበረብኝና የመጀመሪያ እነዚህ 4 ፊልሞቼ ለኔ የተማርኩባቸው የተለማመድኩባቸው ልክ አሁን ቲያትር ቤት ገብተህ ለመቀጠር ስትል ወይ ትምህርት ቤት ቀበሌ ምናምን ስትሰራ የምትለማመድባቸው እንደዛ የተለማመድኩባቸው ስራዎች ነበሩ ከባድ ነበር ለኔ ከብዶኝ ነበር መጀመሪያ ላይ ከዛ በኋላ ግን በውስጡ ያደኩ ስመጣ ህዝቡም ሲቀበለኝ የምሰማውም ፊድባክ ጥሩ እየሆነ ሲመጣ የበለጠ ጉልበት ይሰጣል እንጂ መጀመሪያ ላይ ከባድ ነበር እንግዲህ እንዳልሽው አሜሪካን ሀገር በቆይሽባቸው ጊዜያቶች በተለይ ከጥበቡ ጋር ሊያገናኝሽ የሚችል ነገር ባጭርም ቢሆን ተምረሻል ወስደሻልና እንዴት ነው ታዲያ ከዛ በኋላ ነው የዚህ ኢንተርናሽናል ሞዴል ስነቱን ጉዳይ የመጣው እዛው እያለሽ ነው ምርጫው እንዴት ነበር እዛው እያለ ነው ልክ እንደሄድኩኝ በጣም ሰራ ነበር ማለት እዚህ ተመልሼ ለመምጣት እና ገንዘብ ለመያዝ በጣም ሰራ ነበር ያው ቤተሰቦች ሀብታሞች አይደሉ የመንግስት ሰራተኞች ናቸውና እንደመጣው በራሴ ገንዘብ ፕሮዲዩስ አድርጌ የራሴን ድርጅት ከፍቼ የመስራት አላማ ነበረኝ እና ያንን ለማድረግ ደግሞ ገንዘብ ያስፈልጋል ያንን ገንዘብ ለማግኘት በጣም ሰራ ነበርና ሞዴሊንግ ደግሞ እዚህም እያለሁ የጀመርኩት ነገር ነበር 1 አመት ያህል ሰርቼ ነበር እዚህ ያለውና እዛ ሲሄድ ቀለለኝ ኤጀንሲዎችም በኢዝሊ ያገኘሁኝና ሁለቱን በቃ ሁሉንም ነገር እኩል የሚያስኬድ ሰው ታውቃለህ ትምህርቴን እማራለሁ ካስቲንግ ሄዳለሁ ከዛ ስመለስ ፔፐሬን ሰራለሁ ከዛ ትርፍ አስኖረኝ ደሞችን ሞነጫጭራለሁና የሆንኩትን ሁሉ የሆንኩት እዚህ ተመልሼ መጥቼ ይሄ የምፈልገው ሙያ ላይ ሳንቲም ሳይቸግረኝ ሰውንም ስጠኝ ብዬ የምጠይቀውም ዘመድም ሀብታሞች አይደለንም እና የምጠይቀውም ሰውም ስለሌለ ግዴታ ራሴን በራሴ
እንደዚህ ሰርቼ እዚህ ጋር ማድረስ ስለነበረብኝ ሁሉንም እኩል አስኬድ ስለነበረ ነው ያኔ። አቀባበሉ እንዴት ነበር? እዛ ሀገር ያሉት ሰዎች አንቺን የሚያስተምሩሽ ላይ በተለይ በኢንተርናሽናል ሞዴሊስትነቱ ስትማሪ እንደው ያላቸው አቀባበል ከኢትዮጵያ መምጣትሽን ሲያውቁ የነበረው ግንኙነት ምን ይመስል ነበረ? ማነቃቀስ ነበረው? ለዛስ እያለሽ የሰራሻቸው ነገሮች አሉ በሞዴልነቱ? እኔ ትምህርት ቤት አይደለም የገባሁት። ዛንዴ ልኩኝ ወደ ስራው ነው የገባሁት። ስራን ኤጀንሲ ነው ያገኘው። ወደ ኤጀንሲ ነው የገባሁትና አጋጣሚ ከለሬ ለብዙ ነገር ይሆናል። ቻይናም ከፈለጉ ቻይና አድርገው ያሰሩዋል። ስፓኒሽ እንደዚህ ዶሚኒካኖችን መምሰል ይችላል። ብላክ አሜሪካኖችንም የመምሰል ነገር አለውና ከለሬ ጥሩ ስለነበረ በፈለጉት ነገር ያያረጉ ያሰሩኝ ነበርና ቆንጆ ነበር። የነበርኩበት ደረጃ ጥሩ ነበር። እንደ ሴፕቴምበር ፋሽን ዊክ፣ ካቱር ፋሽን ዊክ የሚባሉት ትላልቅ ስቴጆች አሉ። እዛ ላይ ሁሉ ደርሼ የመሳተፍና ጥሩ ገቢም ሆነ ጥሩ መቀበልም ያገኘው ነበር። ግን ያው የኔ ደግሞ ፍላጎቴ ፊልም ስራ ስለሆነ ገንዘቧን ሰራሁና በዚች ወደዚህ። እሺ እባክሽን መቅደስ አንድ ስልክ እንቀበልና ተመልሰን ከዚህ ከቆምንበት ጨዋታችንን እንቀጥላለን። እሺ ሄሎ 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 አቤት አቤት፣ ጤና ይስጥልኝ። ሄሎ ሁሉ ሰላም? ሁሉ ሰላም። ማን እንበል እስኪ እንተዋወቅና ጨዋታችንን እንቀጥላለን። ከየት ነው የሚደውሉት? ማን እንበል? እኛ የምንጫወት እንግዲህ ስልኩ በጊዜው መግባት ይችላል። እኛ ጨዋታችንን እንቀጥላለን። 011 550 5174 የቀጥታ የስቱዲዮ ስልካችን ነው። የመጀመሪያው ደዋያችን እንግዲህ አየር ላይ ሊቆዩልን አልቻሉም። ተመልሰው ከገቡ እናገኛቸዋለን። እኛ ጨዋታችንን እንቀጥል። ስለዚህ የሞዴልነት ጉዳይ ተቀባይነት ነበረው እንዳልሽው። በተለይ ኢትዮጵያውያኖች ደግሞ የቆዳ ቀለማቸው በጣም ምርጫ ውስጥ ያስገባቸዋል ብዬ ስለማስብ ነው ጠንከር አድርጌ የምጠይቅሽ። ደዛ ነበር። ቆንጆ ነበር። ተቀባይነት በጣም ቆንጆ ነበር። እንደው ምናልባት ዳይሬክተሩም ከዛ እያሳየን የሚሄደው ነገር ይኖራል ብዬ አስባለሁና በተለይ አሁን በዚሁ በተለይ ኢንተርናሽናል ሞዴልስ ነው ወደ ሀገር ቤት ከመጣሽ በኋላ ጠቀመሽ? ወደዚህ ተመልሼ ከመጣሁ በኋላ እኔ ኮምፕሊትሊ ድርጅት ነው ያቋቋምኩት። መቅዲ ፕሮዳክሽን የሚለውን ድርጅት አቋቋምኩ። አወስ ላይ 24 25 አካባቢ ነበርኩ መሰለኝ። እሱን አቋቋምኩኝ። ቀኑ በደረሰ ብለህ የምትጓጓው ነገር የለም። በቃ ያኔ ጉጉቴ ቀኑ በደረሰ ስራ ላይ ፊልም ስራ ላይ ለመግባት ቀኑ በደረሰ ስለነበር የኔ ጉጉት ድርጅቱን አቋቋምኩኝ። ወዲያው እንደው ምናልባት ጊዜውን ሲማወቅ ከቻልን አሁን መቅዲ ፕሮዳክሽን ያነሳነው ጉዳይ በሞዴልነቱ ጠቅሞሻል ወይ የሚለውን ሀሳብ ስላነሳው ነው። መቅዲ ፕሮዳክሽን ከስንት ዓመት በፊት ነው የተቋቋመው? አሁን ዘንድሮ 10 ዓመት ነው። 10 ዓመት ነው። ተከበረ። አሁን ሞጋቾችን ስለምንጨርስ አንድ ላይ አብሬ አከብረዋለሁ ብዬ ነው። ታህሳስ ላይ 10 ዓመት ሞላ። እሺ ጨዋታችን አቋረጥኩሽ፣ ይቅርታ። እና ወደ ሞዴሊንጉ አይደለም እንትን ያልኩት እንደመጣው ወደ ስራው ነው ወደዚህኛው ወደ አርት ስራው ነው የገባሁትና በሞዴሊንጉ ምንም አልሰራሁም። ያው የማስታወቂያ ስራዎች አሁን አንዳንድ የማስታወቂያ ስራዎችን ምናምን እንደሱ ሰራለሁ እንጂ አልሰራሽበትም። ሙሉ ለሙሉ ሀሳቤ እዚህ ላይ ነው። ግን ጠቅሞኛል። ለምሳሌ አሁን 3000 ሰው 4000 ሰው ያለበት ቦታ ላይ ሄደ ዋክ ስታደርግ ኮንፊደንስ ይሰጣል። ምን ማድረግ እንዳለበት በደንብ እንትን ትላለና ለዚህ ስራ ብዙ ኮንፊደንስ ጥቅም አለው። በገንዘብም በጣም መነሻ እርሾ የሆነኝ እሱ ነው። ብዙ ጠቅሞኛል ብዬ አስባለሁ። በጣም ደስ ይላል። ስለዚህ ከ10 ዓመት በፊት በተለይ መቅዲ ሾው መቅዲ ፕሮዳክሽን የሚለው ነገር እንግዲህ ለብዙ ነገር መነሻ መሰረትሽ መነሻ ሀሳብሽም እዛ ውስጥ የሚካተት ነው ብዬ አስባለሁና እዛው የመቅዲ ፕሮዳክሽን ውስጥ ይመስላኛል። ሌላው ደግሞ ቅርንጫፍ መቅዲ ሾው የሚል በኢቢኤስ ቴሌቪዥን ሰርተሽ ነበርና እሱን ጉዳይ ሲናያይዘው ለዚህ ነው ቀደም ሲልም ፈርጀ ብዙ የጥበብ ሰው ነች እያልኩ ያወራሁበት ጉዳይ ይሄ ነው። ስለዚህ እዚህ አንዱ ቦታ ብቻ አይበቃኝም እስቲ ደግሞ ብለሽ ነው እንግዲህ ወደ መቅዲ ሾው የመጣሽ። እንዴት ነበር አጀማመሩስ? እንዴት ነበር? ምን ያህል ጊዜ ቆየ? ኢቢኤስ ቴሌቪዥን ላይ ነበር የምናየውና በምንድን ነበር በምን ርዕሰ ጉዳይ ነበረ መቅዲ ሾው ከእንግዶች ጋር የሚቆይባቸው ጉዳዮች ምንድን ነበሩ?
ወደ 2 አመት ቆይቷል 2 አመት ጊዜ አስተላልፏል እና ለኔ ተያያዥነት ስላለው ነው የማወራው እና ለኔ 3 ሰዎች ናቸው በህይወቴ እንደ ሮል ሞዴል ማያቸውና አንደኛዋ እናቴ ነች ሴትነት ጥንካሬ ሁሉ ነገር ወይዘሮ ሮማን እናቴ ለኔ ለሴትነቴ ትልቅ ዋጋ ያላት ትልቅ ቦታ የምሰጣት ነችና እባክሽን መቅደስ አሁንም አንድ ስልክ አለ እየተባልኩ ነውና ስልኩን እንቀበልና ተመልሰን ከዚህ ጨዋታችን እንቀጥላለን ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ ሰላም ማን ልበሌ ጌታ ከየት ነው የሚደውሉት አቶ ጸጋዬ ይባላል ሰላም ነው ጋር ጸጋዬ አለ ሰላም እንደነ ዛሬ እንግዲህ እቺን ተወዳጅ ልጆን እዚህ ኢትዮጵያ ቴሌቪዥን እንግዳ አድርገናታልና ስላገኘሁት ደስ ብሎኛል በተለይ የወላጅ አባት ብዙ ግዴታዎች አሉ ከግዴታዎቹም በላይ ደግሞ ልጁ የፈለገበት ቦታ ተሳክቶለት ማየት ደግሞ ከዚህ የበለጠ ደስታ የለምና ስላገኘሁት ደስ ብሎኛል እስቲ ጨዋታችንን እንደመነሻ አድርገውና እርሶ ልጆ ጠባቃ በቀለም ትምህርቱ በርትታ ወይ ዶክተር ወይ ምንድነው ብዙ የኢትዮጵያውያን ወላጆች የሚመኙት ጉዳይ አለ ልክ አይደለም ልክ ነህ ስለዚህ የምን ጥበብ የምን ድራማ የምን ቲያትር ነው ዝም ብለሽ ሰጥለጥ ብለሽ ሄሎ አይሰማኝም እስቲ ቀጥሉ ሐሳቦንና ዛሬ ደስተኛ ነው በመቅደስና እንደው የኋላ ታሪክ መነሳት ስላለበት ነው ይሄን ጉዳይ ያነሳሁት በመጀመሪያ ደረጃ ሄሎ ይሰማኛል በመጀመሪያ ደረጃ እኔ ለልጄ መስካሪ ሆኜ በዛሬው ዕለት መገኘቴን እግዚአብሔርን አመሰግነዋለሁ ከዛ ባሻገር ግን ሰዎች ልጅ መውለድ የለባቸው ልጅ ከወለዱ ግን ኢንቨስትም ሆነ አስተሳሰብ ልጆቹ ላይ ነው መፈጸም ያለበት መኪና ይገለበጣል ቦታም አንድ ይሆናል ልጆች ግን አንደኛ ጄኔሬሽን ትውልድን የሚያፈሩ ናቸው አለ ምክንያት አይደለም እኔ እንድትማር ያልኩት በመጀመሪያ ደረጃ ራሷን ትምህርት ቤት በራፍ ላይ ነው ዲግሪ ያለ ሰው የቆመው ምንድነው ሞዴሊስት ሆና በምትመረጥበት ጊዜ ያለም ጥያቄ ይመጣል በእንግሊዝኛ በፈረንሳይኛ በተለያየ ያንን ለመመለስ ቅድመ ዝግጅት ያስፈልጋል አለሞኔ ምናልባት የናዝን ሰው ሊያውቀን ይችላል እኔ ልጄ ለእኔ እህቴም እናቴም ጓደኛዬ ነች ከተፈጥሮዋ ከተወለደች ጀምሮ ፖዘቲቭ ነገር ነው እንጂ ኔጌቲቭ ነገር አይቻላቅም አሁንም ቢሆን 35 ዓመት ከሰራሁበት ከኢትዮጵያ ግብርና ምርምር ኢንስቲትዩት በቃ አብረን የከፈትነው መግዲ ፕሮዳክሽን በቃባይ ናና ከኔ ጋር እንሰራለን ትልቅ እድል ነው ሰው የተከለውን ፍሬ ሲበላ ከዚህ ብለህ ደስታ የለም እኔ ልጄ ለእኔ ክሳኛለኝ ለእኔ አይደለም ተተኪ ለሆነ ወንድሟ የቴክኒክ ክፍል ኃላፊ ነው ኤዲተር ነው ሲመጣ መጀመሪያ እኔ ሰለሞን ይቅርታ አድርግልኝና እንዳላበዛብህ እኔ ለስራ ሲሄድ ደሞዜ ወክያ ነው ሄድ ለድሩም ለምግቡም ለምኑም ከፍልና ደሞዜን ያልቃል አባይ ደውል ወይ ልጄ እንዴት ሆነ ነው የምታሳድገኝ ምክንያቱም የመንግስት ሰራተኛ መጠንሽንና ልክሽን እንድታኪ ያ ነገሮች ናቸው እኔ እንድትማር ቀድመ ሁኔታቸውን ዛሬ ጊዜ እቤት ተኝቶ የ40 ዓመት አባቱን ይጫታታ የልጅ የሚል ወጣት አለ እንደዚህ ደግሞ ደም ተፍታ ስለ እውነት ነው የምልህ በአባትነቷ እግሬን ነው የምታውቀው ቤት ውስጥ በስራ ቦታ ላይ አለቃዬ ምክንያቱም መናበብ አለብን እኛ ትውልዶቻችንን ስንቀርጻቸው የግዴታ የምንማረኩ አያስፈልግም ልጆችህን አንተ ሼፓት የምታደርጋቸው ቅድም ተናግረሃል የመጀመሪያው ልጅ ገና ከሆነ የሚገታ አሁን የሚቀጥለው ልጅ ድርጅቱን ቀጥ አድርጎ የሚያንቀሳቅሰው እሱ ነው ስለዚህ መቅደስ በሃይማኖትም እግዚአብሔር ይባረካት ፈሪሃ እግዚአብሔር ያለባት
የቤቷን ቆሻሻ ሳትጠርግ ወደ ውጭ ወጣ ማትጠርግ ይገባል አባባሌ። አዎ ለይስሙላ የምታደርገው ቀኝ እጇ ሲሰጥ ግራ እጇ የማይታይ ልጅ ነች። ስለ እውነት ነው የምልህ። እኔ አሁን ወደ 63 ውስጥ ገብቻለሁ። እግዚአብሔር የተመሰገነ ይሁን። ከልጅ ጋር እየሰራሁ ነው። ቁጭ ብዬ ነው ስታዘኝ። በአባትነት ትመክር ደግሞ እንደዚህ ነው። ወንድም አለ፣ እናት ኬትሪን ነች። ተሰባስበን ነው የምንሰራው፣ ኑሮን የምናሸንፈው። ታውቀዋለህ የመንግስት ቤት 35 ዓመት በመልካሳ ግብርና ምርምርና በመልካው ምርምር ማዕከል እኔ የኦዲዮ ቪዥዋል ባለሙያ ነኝ። አዳራሽ ውስጥ ወስጄ ዛሬ ሰው እዚህ ሞልቷልና ተናገሪ፣ እንደዚህ አድርጊ። ይሄ ሴት ልጅ እና እንቁላል አንድ ነው። እንቁላል ከወደቀ ይነሳል። የሴት ልጅ ፋየሪንግ ስቴጇል። ያንክ ካሸነፍክ እኔ አሁን እየተገባሽ የተወጣች አለ። ምክንያቱም ትታኝ ሄዳለች፣ በቃኛለች በሁሉም ነገር እና መቅዲ እኔ አይደለሁም እኔ ስለወለድኳት አለም ሌሎችም ወንድሞች እንደ አባት እንደ ጓደኛ ሆነው ያሳደጓት ሁሉ በግልጽ ሊመሰክሩላት የምችለው ብሩክ ልጅ ነች። ስላደረክልኝ አመሰግናለሁ። በጣም አጥጋቢ ነገር ነው ቁጭ ያደረጉልን። በጣም ነው የማመሰግነው አቶ ጸጋዬ። ምናልባት እርስዎ ይህን ጊዜ ይህን ሁሉ ተናግረዋልና ምናልባት ከመሰናባታችን በፊት ግን ከባለ ጉዳዩዋ ደግሞ ትንሽ ትንፋሽ ነገር ቢወጣ ደስ ይለኛል። ዝም ብላለችና እስቲ ምን ትያለሽ መቅደስ? እንግዲህ ጋይ ጸጋዬ አባትሽ በሰፊው ዘርዘር ያለ ጉዳይ አቅርበዋልና እንደው ያንቺ ምልሰት ምን ይመስላል? ምናልባት ተመልካቹም የሚፈርደው የሚያየው ነገር ሊኖር ይችላል ብዬ አስባለሁና ሳናሰናብታቸው አየር ላይ እንዳሉ ትንሽ ነገር በይ። እንደሰማኸው ነው አባቢ አንደበተ ርቱዕ ነው ሲናገር። በጣም የሚያነብሰው ነው። የሚያሳድገንን እንድንሆን የምንፈልገውን ነገር እሱ ሆኖ የሚያሳድግ አባት ነው፣ የምሳሌ ነውና እኔ ከእግዚአብሔር ቀጥሎ ለኔነቴ እዚህ ለመድረሴ የሰራኝ የቀረጸኝ በሁሉም ነገር እኔ ውስጥ አባቴ አለ። በአባቴ እንዴት ነው የሚገለጸው? በእኔ ውስጥ አባቴን ታገኘዋለህ። ቋንቋችን አንድ ነው። በአይናችን ነው የምንግባባው። ቋንቋ አንደበት እንኳን አይኖረንምና እኔነቴን የሰራኝ ነው እግዚአብሔር ፈጠረኝ፣ አባቴ ሰራኝና በጥንካሬው ይሄ በጥንካሬው በትምህርቱ ቆራጥነቱን በመወሰኑ ነው የምልህ። እናቴ ደግሞ በሴትነቱ ሰርታኛለችና በማሳደጉ በሴትነት በጣም የዋ በጣም የቤተሰባችን የጀርባን አጥንት ደግሞ እናቴ ነችና እኔ በጣም እድለኛ ነኝ። እጅግ በጣም እድለኛ ለህይወታቸው ሙሉ ለኔ የኖሩ ቤተሰቦች ናቸው ያሉኝና አባ በጣም ነው የምወድህ ታውቃለህ። ማልቀስ ስለማልፈልግ ነው ብዙ ማለት አልፈልግም። ላንተም ለእናቴም ረጅም እድሜ ይስጥልኝ። በጣም አመሰግናለሁ። ጋይ ጸጋዬ አቤት። በጣም ነው የምናመሰግነው። ለእርሶም ረጅም እድሜ ይስጥልኝ። ቀደም ሲል የተናገሩት ነገር በጣም መሰመር ያለበት ጉዳይ ነው። ልጁን በደንብ ካሳደገ ወላጅ ከፍሬው ራሱ ተቋዳሽ ይሆናል የሚለው ነገር የሚሰመርበት ጉዳይ ነውና ለሌሎችም ወላጆች ትልቅ ትምህርት ይሰጣል ብዬ አስባለሁ። በጣም አመሰግናለሁ። ሰለሞኔ አንተም ማስታወሻ አትጣ። አሜን አሜን አሜን። ጋይ ጸጋዬ አሜን። ጸጋ በረከቱ ሊያድልህ ልጅ አሜን። እግዚአብሔር ይስጥልኝ ጋይ ጸጋዬ። አመሰግናለሁ። እሺ ንጌታ እሺ። በእውነቱ በጣም ደስ የሚል ነገር ነው። ዘርዘር ያለ ነገር ያቀረቡት ጋይ ጸጋዬ አባትሽ ያለውን ነገር ነው ያንጸባረቁትና ቀደም ሲል እኔም ባላንስ ለማድረግ ነው እንዴ እትዬ ሮማንም እንዳይከፋቸው መቼስ እናትም የራሷ አስተዋጽኦ ስላላት አንቺም ጠቀስ አድርገሽዋልና ይሄ መደጋገፉ በቤተሰብ ውስጥ መተጋገዙ ጥሩ ነገር ነው ብዬ ነው የማስበው። ስለዚህ መቅዲ ሾው ስብስቡ ለሌሎችም ቤተሰቦች እንደ ሞዴል እንደ አርአያነት የሚጠቀስ ነው ብዬ አስባለሁ። ስለዚህ ስራ አስኪያጇ መቅደስ ጸጋዬ የአባባ ድርሻ የጋይ ጸጋዬ ድርሻ ምንድን ነው? እዛ ውስጥ ምክትል ስራ አስኪያጅ። የዮሐንስ ስራ ዮሐንስ ኤዲቲንግ ክፍል ኃላፊ ነው። እትዬ ሮማንስ እናትሽ? ማሚ በቃ ሁለገብ ነች። እሷ ሁሉን ነገር እዛ ውስጥ አባል ናቸው እሳቸው? አዎ ካተሪንግ አሁን እንደዚህ ከስር ምግብ እኛ ጋር እዛው ድርጅት ስራ የምናበስለው ለሰራተኞቻችን እዛው አብስለን ነው የምናበላውና እዛ ከስር ሰራተኞች አሉ። ግን እንደ እናት መታ ታንዣብባለች፣ ታያለች፣ ገባ ወጣ ትላለች እና እንደዛ ነው የምታደርገው። እስቲ ደግሞ ሌላ ጉዳይ እንምጣ። በተለይ ደግሞ አሁን ከ5 ዓመት በፊት ይመስለኛል በኢቢኤስ ቴሌቪዥን ደግሞ ሞጋቾች የሚል የቴሌቪዥን ድራማ መጣ። ተፎካካሪ ሆነ። በተለይ ብዙ ቻናሎች አሁን እየመጡ ባሉበት ጊዜ ነው እሱም የመጣውና እስካሁን ድረስ አለ።
እስቲ ስለ ሞጋቾች ምንድነው የምትይኝ? እንዴት ነበር ሀሳቡ? እና ኃይሉ ጸጋዬ ጋር አብረሽ ነበር፣ ደራሲው እሱ ነበር በወቅቱና እስቲ ደግሞ ስለ ሞጋቾች እናውራ። ሞጋቾች በሰፊው በትወናው ዓለም ከህዝቡ ያገናኘኝ ስራ ነው ለኔ። ከ4 ፊልሞች ከዛ በፊት ሰርቼ ቢሆንም ቴሌቪዥን ነው ብዙ ጊዜ ከሰው ጋር የሚያገናኝ በአብዛኛው ከማህበረሰቡ ጋርና ቶክ ሾው የሰራሁት መቅዲ ሾው ነበር በብዛት ሰው የሚያቀኝ የነበረው። ከዛ ወደ ትወናው እንደውም በሞጋቾች ስመጣ እንዴት ልጅ ተዋናይ ነች እንዴ እስከሚባል ድረስ እነዛኛዎቹ እንዳልኩት የፊልም ናቸው። ፊልም ብዙም ተመልካች ቢኖረውም እንደ ቴሌቪዥን ዋይድ አይደለም እና ለኔ ከህዝብ በጣም ያገናኘኝ በጣም በበለጠ በትወናው ዓለም በደንብ ያገናኘኝ ሞጋቾች ነው። በጣም ብራንድ ስራ ነው እንደምታውቀው፣ እጅግ በጣም ብዙ ተመልካች አለው። ሰው በጣም የሚወደው ስራ ነው። የኃይልቲ ስራ ነበር፣ የኃይሉ ጸጋዬ ስራ ነበር፣ ድርሰቱ የሱ ነበር። እንግዲህ እኔና እሱን የጀመርነው ያው እኔም ፕሮዲዩስ በማድረጉ እሱም በድርሰቱ ወደ ለኢቢኤስ ስቴሽን የመጀመሪያው ለግል ቴሌቪዥን ጣቢያ የመጀመሪያ የሆነውን የቴሌቪዥን ድራማ ነው ይዤ የመጣሁት የነበረው። በጣም ከፍተኛ ተቀባይነት ነበረው። እስቲል አለው 5 አመት ሆኖ ኦዲየንስን ሳያጣ እየታየ ያለ ተወዳጅ ድራማ ነው። ኃይሉ ጸጋዬ እንግዲህ ምን ያህል ጊዜ ነበር 5 አመት በቆየበት የድራማው አካሄድ ላይ የኃይሉ ጸጋዬ ድርሰት እስከ መቼ ድረስ ነበር? 2-3 አመት 48 ክፍል ነው የሰራው። 48 ክፍል ነው የሰራው። ከ49ኛ ክፍል ጀምሮ ደግሞ ያው ውድነህ ክፍሌ ገብቶ እሱ ሰርቷል። ሞጋቾች ላይ እንግዲህ የቴሌቪዥን ድራማነቱ እዛ ላይ በጣም በሞጋቾች ብቻ ደግሞ የበለጠ ህዝቡ ያወቃቸው ሰዎች አሉ። ያንቺ ምርጫ ነው እንደዛ? በተለይ ታላላቆቹ አንጋፋዎቹ እና በበተምትም እነ ፍቅርተ ጌታሁን እንዳሉ ሆነው በጣም ደግሞ ባንቺ በሞጋቾች ድራማ ላይ ደግሞ ያወቅናቸውና አሁን ደግሞ በጣም የበለጠ የምንወዳቸው ልጆች አሉና እዚህ የካስት አመራረጡ እንዴት ነው? ኃይሉ ጸጋዬስ ለምን ተቋረጠ? የኃይሉ ጸጋዬስ ድርሰት የሚለው ነገር እናንሳና እሱን ጋብዘን ደግሞ ቀጣዩን ደግሞ እናወራለን። ያው ካስት ሞጋቾች እንዳልከው ካወጣቸው ሰዎች ራሴን ጨምሮ እንደ አዲስ ነው የገባሁት እዛ ላይ። ከህዝብ ያስተዋወቀኝ ብዙ ተዋናዮች ነበሩ፣ አዳዲሶችም አሉ ነባሮችም ነበሩ። ብዙ ተዋናዮች ናቸው እንግዲህ እንትን ያሉትና ካስቲንጉን በአብዛኛው ዳይሬክተር እና ፕሮዲዩሰር ነው ካስቲንግ ላይ የሚሳተፈው። አብዛኛውን ጊዜ ዳይሬክተር የሚፈልገውን ይጠቁማል፣ ፕሮዲዩሰር ደግሞ አይ ይሄ ነገር ከገበያ አንፃር ያዋጣኛል፣ አዳዲስ ሰዎችም ደግሞ በዚህ ድራማ ማውጣት አለብኝ፣ ለኢንዱስትሪው ኮንትሪቢዩት ማድረግ አለብኝ ብሎ የሚያምንባቸውን ሰዎች ሰሌክት ያደርጋልና እኔና ዳይሬክተር ሆኖ የሚሰራው ማንኛውም የነበሩ 3-4 ዳይሬክተሮች አሉ። ከነዛ ውስጥ የነበረው ሰው አንድ ላይ የተመካከርን ነበረ ካስት የምናደርገው። ከኃይልሻ ጋር ምንድነው የጊዜ ጉዳይ ነው፣ ሌላ ምንም አይደለም። ከኃይልሻ ጋር ያለያየን 48 ክፍል ጻፈ፣ 48 ክፍል ሰራን አብረን። የታይሚንግ ስክሪፕት በጣም ቴሌቪዥን ድራማ በጣም ከባድ ነው። በጣም ቶሎ ነው መሰራት ያለበትና ያደክማል፣ ዋጋ ያስከፍላልና ኦን ታይም ስክሪፕት ያለ መድረስ ነው ዋናው ትልቁ ችግር። ያው እሱም ተናግሮታል። ማምረት አልቻለም ቶሎ ኖ በጣም ጎበዝ ነው ኃይሉ። የእውነት እኔ አንድ በደንብ እንዲታወቅልኝ የምፈልገው ስቲል አሁንም በጣም ጓደኛሞች ነን እና ይልሻ በጣም የምወደው እጅግ በጣም የማከብረው ሰው ነው። እንደ ወንድሜ የማየው ግን ስራ ላይ ስትሆን ኃላፊነት ላይ ስትሆን ቴሌቪዥን ስቴሽን ጫና አለብክ። እዚህ ጋር የአክተሮች የስኬጁል አለመገጣጠም አለ፣ ብዙ ነገሮች አሉና ስክሪፕት በሚገባው መጠን ካልተሰጠ ወደ ፕሮዳክሽን ስገባ በጣም ጫናው ይጨምራል እና እዚህ ላይ ያው በሚገባው ሰዓት ላይ ዴሊቨሪ ያለ መደረግ ነገር ነው ትልቁና ዋነኛው ፕሮብሌም የነበረው ከኃይልሻ ጋር እንጂ ሰላማዊ ነው። መለየታችን በሰላማዊ መንገድ ነው። ግን አንድ ድርሰት አንድ ደራሲ የጀመረውን ሀሳብ 48 ክፍል ድረስ አድርሶት 49ኛውን ደግሞ ቀጥሎ ውድነህ ክፍሌ ነው እየሰራ ያለውና እንደው የሀሳብ ፍሰቱን ይዞ ለመሄድ አልተቸገረም ውድነህ? አንቺስ በፈለግሽው ነገር እየሄደልሽ ነው? እኔ በጣም ነው የሚያስደንቀኝ ውድነህ ክፍሌ የሆነ ስለመናገር ሁለተኛውንም ስራውን ከሱ ጋር ነው እየሰራ ያለሁት። በደንብ አይቶ የኃይሉ ጸጋዬን ስራ በደንብ አይቶ እሱም በደንብ ኃይሉ ጸጋዬን ሪስፔክት የሚያደርግ ሰው ነው። ያው ውድነህ ክፍሌ መቼም ታውቀዋለህ፣ ስለሱ ባህሪ እንዲህ ነው እንዲያ ነው ማለት አይቻልም። የሚገርም ሰው ነውና እስቲ ቆይ የሞጋቾች 48 ክፍል በኃይሉ ጸጋዬ የተሰራ ከ49ኛው ጀምሮ ደግሞ ውድነህ ክፍሌ እየሰራው እንዳለ እየተነጋገርን ባለበት ጊዜ ውስጥ ነው እንግዲህ አንድ ስልክ የመጣውና ስልኩን ተቀበለን ጨዋታችንን ከዚሁ እንቀጥላለን። መልካም ሄሎ
ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ማን ልበል የኔ ጌታ? ማን ልበል እስኪ? ከየት ነው የሚደውሉት? የምደውለው ከአዲስ አበባ ነው። እኔ አርቲስት ዘለቀ ገሰሰ ነኝ። ዘለቀ እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዳችን ተወዳጇ የጥበብ ሰው መቅደስ ጸጋዬ ነች። ይሄው በቀጥታ ማግኘት ይቻላል። የሚነሳ ካለ መጠየቅ የምትፈልገውን አስተያየትህንም እንቀበላለን። በተለይ ካንተ ጋር አካም ያደሜን ወደ ኋላ ላይ ያቆይተነዋል እንጂ በአንተ ሙዚቃ ክሊፕ ላይም ስላለችበት እስቲ ጨዋታችንን በፈለግከው ነገር ማንሳት ትችላለህ አንተ። በጣም ጥሩ። ሰላም ብያለሁ። መቅዲ እንደምን ነሽ? አይ ዛኮይ እንዴት ነህ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ደስ ይላል ስላየንሽ ዛሬ። ከትወናሽ ውጪ እንደዚህ ስለ ጨዋታ በእውነት እኔ መቅዲ በጣም ጓደኛዬ ነች፣ አማክራለሁ ብዙ ስለ ቢዝነስም ስለ ስራም ስለ ሁሉ ነገር ታማክረኛለች። በታላቅ ወንድም ታላቅ አልኩኝ መቼም ያው እንግዲህ አማካሪም ነች እንዴ? እና በእውነት እኔ መቅዲ ገና ስንተዋወቅ ነው ጓደኝነታችን። ያው እንግዲህ እሷም ኒውዮርክ መኖሯ እኔም ቺካጎ ብዙ ጊዜ ኖሬ መምጣቴም ነው አንድ ድባብ ፈጥሯል። እዛ ከአሜሪካ ያገኘ ነው በዚህ በእኛ ምረት በኪነ ጥበብ ውስጥ መኖራችን እና በእውነት እኔ በጣም ማደንቃት ፕሮፌሽናል ነች። በቃ ምን ይላል አሜሪካን ሀገር if you make it in New York you'll make it anywhere የሚባል ነገር አለ። ኒውዮርክ ውስጥ በደንብ ደግሞ አሁን ቅድምን ስትናገር ሰምተናል። በጣም ትሰራ ነበር እና ኒውዮርክ ውስጥ በደንብ ከሰራ የትም ዓለም ሄደህ ሰክሰስፉል ትሆናለህ የሚል ለምን ከባድ ትልቅ ከተማ ነው። የዓለም ኮምፒቲሽን ውድድር ያለበት ነው እና በእውነት ያንን ይዛ መታ ሀገሯ ውስጥ ያንን እዛ የተማረችበት ዳልታ በምትሰራው ስራ በእውነት እኔ በጣም ነው የምደግፋት፣ ማደንቃት። ቅን ነች፣ በጣም ፕሮፌሽናል ነች። ኪነ ጥበብ ውስጧ ነው ያለው ናቹራል። አሁን አንዳንድ ሰዎች በተምረው የሚገቡበት ነገር ነው። አንዳንዶቻችን ደግሞ የተፈጥሮ አለና የተፈጥሮ አለ ኪነ ጥበብ ውስጧ። ለምን ለዚህ ነው በሁሉም ረት እንዳለች ትወና አለች፣ ታደርጋለች። አሁንም ኦፍኮርስ ዳይሬክተር፣ ፕሮዲውሰር የማትነካው ረት የለም በኪነ ጥበብ ውስጥና ያ ማለት ፕሮፌሽናሊዝም ነው። እንትኗም እውቀቷም በዛው ሌቭል እያደገ ነው ያለው። በጣም የምታኮራኝ ጓደኛዬ ነች። አሁንም አማክራለሁ፣ ደግፋለሁ። በእውነቱ ሌላው እኔ በእውነት በጣም ያኮራችኝ የእኛም ፋሚሊ ብዙ እንደሚታወቀው በፋሚሊ ሆነን ያደግነው በሙዚቃው ዓለም ውስጥ ሁላችንም እንደምታውቀው አንተም እና አሁን እሷም መታው ቤተሰቦቿን አሁን አባቷ ሲናገሩ በእውነት ኢሞሽናል ነው የሚያደርገው። ለምን እንደዚህ አይነት አሳድገው እሷ ተመልሳ መታ አብራቸው አብረው እየሰሩ ማለት ትልቅ ሳይክል ነው፣ የላይፍ ሳይክል ነው። በቃ ሰክሰስ መጨረሻው ይሄ ነው እና በዛ ደግሞ የበለጠ ነው የምኮራው። አባቷም በጣም ግሩም ሰው ናቸው። እኔ አሁን በስራም ቢሮ ሲሄድ ቢሰጡኝ አቀባበል አስመስተንግዶ በእውነቱ በጣም ፕሮፌሽናል ነው። የሚገርም ነው። በጣም ሰክሰስፉል ነች። ወደፊትም ብዙ የምትሄድ ነው የሚመስለኝ በዚህ ሂደት። እንዲያውም ብዙ ጊዜ የዛሬ 3 ዓመት ገደማ የውጭ ፊልም መስራት ትፈልግ ነበር፣ ኢንተርናሽናል አክቲንግ። አሁንም ትላለች እና እንደማይቀር ተስፋ አለኝ እኔ። ለምን እንዲያውም አንድ ኤጀንሲ ዊሊያም ሞሪስ ትልቁ ብዙዎቹን የዓለም ታዋቂ አክተሮችን የሚያስተናግድና ኤጀንሲ ልናገናኛት ሁሉ ሙከራ አድርገናል። እንዲያውም አዘጋጂ እንደዚህ አጣጭር ነገሮች ስሪ ምናምን ብለን እንመካከር ነበርና ለዛም ብቃት አላት። አንድ ቀን መቼም በኢንተርናሽናል ፊልም ላይ እንደምናያት ተስፋ አለኝ በእውነቱ።
ይሳካል ብለን እኛም ተስፋ እናደርጋለን። ዘለቀ በእውነቱ በጣም ደስ የሚልና ጥሩ ሀሳብ ነው ሰነዘርከው። ምናልባት ለመቅደስ እድል ልስጣትና እናሰናብታለን። እድል ልስጣት ትንሽ ነገር ትንሽ እኔም ያልጠቀም እውነት የመጀመሪያ ክሊፕ ላይ ነው እኔ ላይ ተወደችው። በጣም I would like to thank you. አሁንም አመሰግንሻለሁ። በደንብ ነው ያሳመረችው። የእሷ ዳይሬክቲንግ ሁሉ ገብቶበታል ከዋናው ዳይሬክተር የበለጠና። እስቲ ምላሿ ምን ይመስላል? እስቲ ትንሽ ነገር ትበል እስቲ ከመለያየታችን በፊት ዘለቀ። እሺ መቅደስ ዛኮዬ በጣም ነው የምወድ ታውቃለህ። በጣም ነው የማከብርህና ያንተ ጓደኛ መሆን ለኔ ብሌሲንግ ነው፣ መባረክ ነው ያንተ ጓደኛ መሆኔና ያው ገልጸኸዋል። ብዙን ነገር አማካሪ ሄነ ሁሉ ነገር ነው እንግዲህ ካንተ ጋር እየተመካከርን ነው የምንሰራው። ሰክሰሶች ከሆነው እኔ ህይወት ውስጥ ከሆነው ነገር ውስጥ ሁሉ ያንተ ድርሻ እንዳለበትም ታውቃለህና በጣም ነው የማመሰግነው። በአደባባይ ማለት የምፈልገው እጅግ በጣም የምኮራብህ የምወድህ የማከብርህ ጓደኛዬ ነህና እግዚአብሔር ረጅም እድሜ ይስጥልኝ። አመሰግናለሁ ለማለት ነው። ታንክ ዩ ላንቺም ጥሩ ሰክሰስ እመኝልሻለሁ። ታንክ ዩ ዘለቀ፣ እኛም እናመሰግናለን። ጊዜ ይስጥልኝ። እሺ እንግዲህ ቀደም ሲል የጀመርነውን ሀሳብ እኛ እንቀጥል። 011555174 የቀጥታ የስቱዲዮ ስልካችን ነው። እየደወላችሁ የዛሬ እንግዳችንን ሁለገቧን የጥበብ ሰው መቅደስ ጸጋዬን በቀጥታ ማግኘት ትችላላችሁ። በድጋሚ ከኢትዮጵያ ቴሌቪዥን አሪቡን ተመኘን። ስለዚህ የዜማ ሞጋቾች 49ኛው ከውድነህ ክፍሌ ነው ይዞት የመጣውና እሱንም ትንሽ ለመጋበዝ ፈልጌ ነውና ስለዚህ ፍሰቱ አላስቸገረም። ኃይሉም ቀድሞ እንደሚያቆም ስታቂ ነው እንግዲህ ካሉት ደራሲያን ደግሞ መቀጠል ያለበት ውድነህ ክፍሌ ብለሽ የወሰንሽበት ጉዳይ ምንድነው? ሚስጥር አለው ወይስ ቶሎ የመጣልሽ ሰው ስለሆነ ነው? አይደለም። ብዙ ሰዎችን አይቻለሁ። ብዙ ፕሮፋይሎችን አላቅም። ሰው ብዙ አላቅም ነበር እውነት ለምን ያው እንደነገርኩ ኢንዱስትሪ ውስጥም ስላልነበርኩ ሀገር ውስጥም ስላልነበርኩ ብዙ ሰዎችን አላቅም ነበር፣ ግን ስራዎቻቸውን አያለሁ። ከስራው ባሻገር እኔ በጣም ከውድነህን ለመምረጥ ስነሳ ትልቁ ያየሁት ነገር ባህሪ ነው። ይሄ የተከታታይ ድራማ በጣም ከባድ ነው እና ዲሲፕሊን በጣም ይፈልጋል። ዲሲፕሊን ኖሮክ ረጅም መንገድ የምትጓዘው ሰው ነውና እኔ በዘመኔ ሰምቼ አላቅም። ከልቅ እስከ ደቂቅ ከትንሽ እስከ ትልቅ አንድ አይነት ምስክርነት ለሰው ልጅ ሲሰጥ ሰምቼ አላቅም። የሰማሁበት አንደኛው ቦታ የውድነህ ክፍሌ ብቻ ነው። በስራው ብዙ ስራ የሰራ ነው። ብዙ ቲያትሮችን የሰራ ሰው ነው። ብዙ ድርሰቶችን የጻፈ ሰው ነው። የሬዲዮ ድራማዎችን የሰራ ነው። ፊልሞች ብዙ ነገር የሰራ ሰው ነውና ስራው ላይ ጥያቄ አታነሳበትም። ውድነህ ክፍሌ በቃ ውድነህ ክፍሌ ነው። ጥያቄ የምታነሳበት አይደለም። ግን ባህሪውን በተመለከተ ግን የምትጠይቀው ሰው ሁሉ አንድ አይነት መልስ የሚሰጥ ሰው ነውና ለመጀመሪያ ጊዜ ራሱ እኔ ከፕሮዲሰሩ ጋር አብረን ተያይዘን ሄደን ነው ያገኘነው። ራስ ሆቴል ላይ ያገኘነውና ግርም ብሎኝ ያን ቀን የተገናኘነው በዘመናችን ተገናኝተን አናውቅም። ስሙን አውቃለሁ፣ በአካል ግን አላውቀውም። እና አናገርኩት ምናምን የሆነ የቤትህ ታላቅ ወንድም ቤተሰብህ የሚመስል ሰው የለም ረጅም አመት የምታውቀው። በቃ እስቲ ስራዎቹን ልይና ኃይሉንም አናግረውና እሱንም የማይከፋው ከሆነ ስራዎቹንም አይቼ ካመንኩበት እኔ ያመንኩበትን ስራ ብቻ ነው የምሰራው። ካመንኩበት እንደሚያስኬደኝ ካወቅኩ ስቶሪውን መቀጠል እንደምችል ካወቅኩኝ ያኔ ቀንተናለሁ የሚል ነገር በስተመጨረሻ ነገረን። 48ቱን ክፍል ሰጠነው። ቤቱ ይዞ ሄደ። አየው። ረጅም ጊዜ ነው የወሰደው። ኦልሞስት ወደ 3 ሳምንት 1 ወር አካባቢ ጊዜ ወሰደ። በደንብ አየው። ስቶሪ ላይኑን በምን መልኩ እንደሚያስቀጥል በደንብ ካገናዘበ በኋላ አሁን መስራት እችላለሁ፣ አሁን ኮንፊደንስ አለኝ፣ ስለዚህ መነጋገር እንችላለን አለ። እንደውም ያቺ የወሰዳት 3 ሳምንትና 4 ሳምንት ምጥ ነበር ለኔ። በጣም እንዲሰራልኝ ፈልጌያለሁ ግን በቃ ምላሹ ምን ይሆን ነው? ምላሹ ምን ይሆን? በቃ በጣም ተጨንቀ የምጠብቀው ነገር ነበር። እሻለ በቃ አመንኩበታል። ያመንኩበትን ስራ ነው የምሰራው። አሁን ያስኬደኛል። ሞጋቶችን እስከምችለው ድረስ ይዤ ተሸክሜ መሄድ እችላለሁ አለ። በቃ በዛ ተስማማን፣ ስራውን ጀመረ። ደስ ይላል። እንግዲህ በአብዛኛው እኮ መቅደስ ጸጋዬ አሁን መቅደስ ከሚል ዶክተር ኮኮብ ወይም ኮኪ ብል ነው። በተለይ ድራማውን የሚከታተሉ ሰዎች አንዳንዴ ወደዛ ጨልጥ ብለው በዛ ስያሜሽ ሁሉ መግባባት የሚፈልጉ ሰዎች ወይም መግባባት የሚችሉ ሰዎች እንዳሉ ነው የተረዳሁትና
አልቃሻ ተነጫናጭ ቆፍጣና ዶክተር ነች ቆፍጣና ነች ውሳኔዋ ሁሉ ነገር ተዘበራረቀ ነው ነገሩና አላስቸገርሽም ባህሪዋ ከባድ ነች ከባድ ግን በጣም ደስ የምትል ሴት በተፈጥሮ ህይወትህ መሆን የምትፈልጋት ሴት የዓላማ ሰው የእውነተኛ ሰው ቀጥተኛ ሰው ምንም ይምጣ ምን እውነትን ይዛ መሞት የምትፈልግ ተምሳሌት ልታረገው ኦልሞስት ወደ መንፈሳዊ ወደ የእግዚአብሔር መንፈስ አይነት መጽሐፍ ቅዱሳዊ የምትታዘዘው ነገር አለ አይደል እውነትን ይዘህ ሁሉ ጊዜ መኖር እንዳለበት እንደዛ አይነት ነገርም ታገኛለህ በአለማዊ መንገድም ደግሞ ስተር ቁርጥ ውስን የምታረግ ሴት በጣም ደስ የምትል ሴት ነችና እኔ ወድጃት ነው የምሰራት በጣም እና ኮኪ ሲሉኝም ደስ ይለኛል መቅደስ ጸጋዬ እቺኛዋ መቅደስ ጸጋዬና የሞጋቾቿ ዶክተር ኮኮብ የሚወራረስ ባህሪ ያላቸው አለ አንዳንድ የሚያገናኘን ነገሮች አሉ ያው የሚያለያዩንም ብዙ እንደመሆኑ መጠን የሚያገናኙንም ነገሮች አሉ እባክሽን እስቲ በጥቂቱ ከሞጋቾች ላይ በተለይ አንቺ በጣም ጊዜ ያው ብሶት የተወንሽባቸው ክሊፖች አሉ የተወሰኑ ፓርቶች አሉና ከነኛ ላይ ነው ወሰድኳቸውና ተመልካቾችንም አንቺንም ጋብዘና በትውስታ ወደ ኋላ ሄደን ከዛ በኋላ ደግሞ ወደ ሌላው ጫውታችን እንገባለን ከአርሂቡ የዛሬ እንግዳችን ሁለገባ የጥበብ ሰው ተዋናይት መቅደስ ጸጋዬ እዚህ ስቱዲዮ ትገኛለች ከሞጋቾች የተወሰኑትን ነገሮች ለእናንተም ለተመልካቾቻችንና ለመቅደስም ጋብዛለሁኝ በድጋሚ አርሂቡ ከኢትዮጵያ ቴሌቪዥን ይቀጥላል መልካም ጊዜ እኔ ለምንድን ነው የማትተውኝ በቃ እናንተ ሰዎች ታውኝ እኔ ሁሌ የምጎዳው ለሰው ስል ነው የምጎዳው ማይ ወይኔ እኔ እኮ እናትሽ ነኝ አንቺስ ቢሆን እኔ ማን አለ እሺ ስለምን ትጨነቅ እጮኛሽም ቢሆን ይልሽ ማይ ቆይ ሸራተን ሰጂን ብለሽ ሸራተን ተወችኛለሽ እንዴ ለምን ደማለስድሽ ሸራተን ወስድሻለሁ እሱማ ታውቂያለሽ እና ግን በጣም ቆየ ስለዚህ ዛሬ ሸራተን መሄድ ነው የምትፈልጊው ማለት ነው አይ ሌላ ቀን ተወስኛለሽ እሺ ዛሬ ነው መሄድ የምትፈልጊው ፈልገው ጓደኞቼ ትምህርት ቤት ለምን እንደሚያስቀልልኝ ጋር ደፈረስ ፈረስ ጋር ለምን ሲሉኝ እንዴት እንደምቀ ከተፈጥሮ ጸጋ ተወስዶ ከእጅ ንክኪ ነፃ ሆኖ ወደ እርሶ የደረሰው የተፈጥሮ የማዕድን ውሃ አቫንቴ ውሃ ትክክለኛ የውሃ ጣዕምን ይዞ አስፈላጊ ማዕድናትን ካልሲየም፣ ማግኒዚየም፣ ፖታሲየም እና ባይካርቦኔትን ያካትተው አቫንቴ ውሃ የአቫንቴ ማሸጊያ ኮዳዎች በአነስተኛ ፕላስቲክ የተሰሩ በመሆናቸው የአካባቢ ብክለትን ለመቀነስ ተስማሚ የሆኑና በቀላሉ በእጅ ተጨምድደው በተገቢው መንገድ ለማስወገድ የተመቹ ናቸው። በአውሮፓ የጥራት ደረጃና በቱርክ ቴክኖሎጂ የተዘጋጀው አቫንቴ ውሃ በተለያየ መጠን በየመደብሩ በገበያ ላይ ነው። አቫንቴ ውሃ ቅድሚያ ለጤናቸው። ከኢትዮጵያ ቴሌቪዥን የአርሂቡ ፕሮግራማችን አሁንም እንደቀጠለ ነው። በመስመር ላይ አንድ ስልክ አለ እየተባልኩ ነው። ሄሎ ጤና ይስጥልኝ የኔ ጌታ ማን እንበል? እንዴት ናችሁ? ውድነህ ክፍሌ እባላለሁ። ሰላም ናችሁ? ደራሲ ውድነህ ክፍሌ እንዴት ሰነበትክ? እንደምን ነህ? ይመስገን መሰሌ ያው የአባቴ ልጅ እንግዲህ ሞጋቾችን እንዴት ነው ውድዬ? ተናገረና የተመለከተ በጣም ጠንካራ ሆነሻል። ጋይ ጸጋዬ ሲያወሩ ያለሽ አላለቀሰችም። በጣም ጠንክረሻል። ያዛረኳል እስቲ ስለማት ነው ሞጋቾችን እያወራን ነበረ ከዚህ በፊት እንግዲህ ማለት ነው ጋብዘናል። እሱንም እየተከታተልክ እንደነበረ ተስፋ አደርጋለሁ። ሞጋቾች ሲሰጥህ አልከበደህም? እንደው ቀደም ሲልም መቅደስ እያነሳውላት ነበር እንግዲህ 48ኛው ክፍል ተጠናቆ ወደ 49ኛው ሲመጣ ወደ አንተ መጥቶ ያንን የማስቀጠል ጉዳይ እንደው ምጥ ነው የሚሆን መቼስ። ይሄ ትልቅ ጥያቄ ነው። በነገራችን ላይ
ከባድ ነው። ሰው የጀመረው ላይ መግባትን የመሰለ ከባድ ነገር በህይወት ቻሌንጅ ከገጠሙኝ ውስጥ አንዱ ሞጋቾች ነው። ትልቁ ነገር ሁለት ነገሮች ጠቅመውኛል እዚህ ላይ። አንደኛው መቅዲ ነች፣ እውነት ለመናገር ቻይ ነች። ሁሉን ነገር ቻይ አመቻችታ ነው የምታስቀምጥልህ። በሁለተኛ ደረጃ ደግሞ ራሱ የኃይሉ ጸጋዬ ባህሪ ጥሩ ነው። እንደ ደራሲ የደራሲ መጥፎ የለውምና ያለንም ቅርበት አለ፣ ወዳጅነታችንም አለ። እኔ እንደ ዱላ ቅብብል ነበር አየው የነበረው። ስለዚህ እነዚህ ሁለት ነገሮች እንዲመቻቹ አድርጓል። በተለይ ደግሞ መቅደስ ህጋዊ ግራውንድ ቢሆን ሌሎች ነገሮች አሁን መነሳት የሌለባቸው የተስተካከሉ ነገሮች ስላሉ እኔ የምጽፍበትን መንገድ የማመቻቸቱ ነገር ነበር። በጣም ከደራሲ በላይ ይሄ ሞጋቾች እንዳይቆም መቅዲ ነበረች ታመጣ የነበረው። እውነት ለመናገር እዚህ ለመድረሱ በጣም ተሸላሚ መሆን ካለባት ከደራሲ በላይ ካዘጋጅ በላይ መቅደስ ነች። ይሄንን እድልም ይሄንን ዋንጫ ኢቨን ሸልማለች በየትኛው አቅጣጫ በሞጋቾች ዙሪያ። ስለዚህ የእሷ ቻይ መሆን ሞጋቾች አሁን ያለበት ደረጃ እንዲደርስ ያደረገ ይመስለኛል። ከዛ በተረፈ ሌላው ያው እንደ ሙያ ከኔ የሚጠበቀው ማድረግ ስላለብን እሱ የግድ ነው እንግዲህ ሙያዊ ነገር ስለሆነ። ግን ትልቁ ግራውንዱን በማመቻቸት የመቅዲ ሚና በጣም ትልቅ ዋጋ ነበረው። ምን የተለየ ነገር ነበረ ግን አሁን እንዳለችው ሞጋቾችን እስክጽፍ ድረስ ውድነህን አፈላልጌ እስካገኘው ድረስ እንደው በስም